እኔ ለእኔና ለአንቺ ማንስ ነው እንደሚመስልሽ? አይ አይመስለኝም እኮ እኔ ሁሉም ነገር በክብር ሲሆን ደስ ይላል ብዬ ነው እንጂ ወንድ ልጅ ነኝ። ምንም ቢፈጠር ኢትስ ኦኬ። ለአንቺ ግን እጠነቀቅልሻለሁ። ምንም ቢሆን ለሴት ልጅ ከመልኳ በላይ ክብሯ ይበልጣል። የእኔ ሴት ደግሞ እንደዛ እንድትሆን ነው የምፈልገው። በጣም ነው የምሳሳልሽ። በጣም በጣም ነው የማከብርሽ። እሺ እኔ ጽጌ ሄድ እሺ እንዴ ሰልምቆሽ ቆይ ትንሽ ይቀራል መሰለኝ። እስኪ ፈገግ በል፣ ለመሳቅ ሞክር። ዝም ብሎ ይሳቃል እንዴ? አዎ ዝም ብለህ እንደው አንድ ቀን ብትያዥስ? እንግዲህ እስከምያዝ ድረስ እድሌን እሞክራለሁ እንጂ እንደዚህም አልቀጥልም። እኔ እንደው ግራ ገባኝ እኮ የኔ ልጅ፣ ተጨነኩብሽ። እንዲህ በዛ ላይ ብትያዥስ? የማታ ስራ ደግሞ በጣም አስቸጋሪ ነው። እኔ ግራ ገብት ነው ያለኝ፣ ጨንቆኛል። እንዴ እናቴ ለምን ግራ ይገባሻል? እውነቱን እያወቅሽ አሁን ሄለን ውጭ ላይ የሚሰራ ስራ አግኝቻለሁ ብላት ትፈቅድልኛለች? አንዳንዴማ ተይ እንጂ እያወቅሽ እውነታውን እያየሽ አይንሽንም አጨፍኝ። እኔ እኮ እንደው አንዱን ቀን የቀን ጎዶሎ ብትያዥ ብዬ ፈርቼ እኮ ነው። ልክ እንዲህ እንደሆኑ ወይ ስትገቢ ወይ ስትወጪ ብትያዥስ? ከተያዝኩም ተያዝኩ ነው። አስቀድመሽ መፍራትሽ ግን ምንም ጥቅም የለውም። ምን እያሰብሽ ነው? ስለምን? ስለ እኔና ስለ አንቺ ነው። ስለማን ይሆናል? ደስተኛ ነሽ ማለቴ ትወጂኛለሽ? አይኔ እያይሽ ንገሪኝ። ሰላም ጤና ይስጥልኝ ውድ የእንግዳ ድራማ ቤተሰቦች እንዲሁም የኔ ቻናል የሰብለ ዩቲዩብ ቻናል ተከታታዮች የኔ ወዶች እንዴት ናችሁልኝ? እንግዳ ድራማ ክፍል 47 ላይ እንግዲህ አስገራሚ ነገሮችን እያየን እንገኛለን። እንግዲህ ኑኑና ቤሉል አሁን ላይ በፍቅር ሁለቱም ክንፍ ብለዋል ማለት ነው። እንግዲህ ቀጣይ ግን በጣም ከባድ ነገር ከፊት ለፊታቸው የሚመጣ ይመስለኛል። ምክንያቱም ነገሩን እንግዲህ ሄለን ደርሳበታለች። ኑኑና ቤሉል ውጭ ላይ እየተዝናኑ እያለ ጆ የኤልሹ ጓደኛ ማለት ነው እዚህ ቀደም እንግዲህ ከአዶኒ ጋር ሆኖ እና አዶኒና ቤሉል ስለደበደቡት ማለት ነው በዛ ቂም ስለያዘ በዛ ላይ ደግሞ ኑኑንም ደግሞ ሳይወዳት አይቀርም። እናም እንግዲህ እሱን ሊመታው ይፈልጋል ተደብቆ ማለት ነው። እንደውም ብረት ነው የያዘው። በጣም ይሄ ምንድን ነው ሊጎዳው የሚችል ነገር ነው። በዛ መታው ማለት እንግዲህ ቅንጭላቱን ምን ሊሆን እንደሚችል እስከ መርሳት ድረስ ሊያደርሰው ይችላል። በጣም አደገኛ ነው እና እንግዲህ እሱን ይዞ በጨለማ አካባቢ ቦታ ላይ እየተከተላቸው ነበረ። ነገር ግን ቤሉልና ኑኑ የሆነ ቦታ ላይ ከፍ ያለ ቦታ ላይ ደረጃ ላይ ይቀመጣሉ። በዚህ አጋጣሚ ግን ኤልሹ ቀድማ ጆ የሆነ ጥያቄ ጠይቋት ነበረ። ወንድምሽ በምን ሰዓት ነው ወደ ውጭ የሚወጣው እና ደግሞ የት ነው የሚውለው ብሎ ጠይቋት ነበረ። መረጃዎችን እንግዲህ ከገዛ እህቱ ማለት ነው መረጃዎችን እየለቃቀመ ነበረ። እሷም ያው ነግረዋለች ለመጥፎ ነገር ስላልመሰላት ትንሽ የዋህ ነገር ናትና እናም ነገሩ ግን አላማራትም። ወንድሜን ሊጎዳው ፈልጎ ነው እንዴ ብላ ተከትለው ነበረ። እሱ ሲወጣ ከኋላው ተከትለው ስለነበረ እሱ ደግሞ እነሱ የተቀመጡበት ቦታ አጠገብ ላይ ቁጭ ብሎ እየጠበቃቸው ነበረ። ፊት ለፊት ሄዶ መግጠም የፈለገ አይመስለኝም። ከኋላ ሄዶ እሱ ማጥቃት ነው የፈለገው እና እንግዲህ ድንገት ኤልሹ ትመጣና ወደዛ ወደ እነሱ እንዳይሄድ ታስቆመዋለች። እናም እንግዲህ ስለጠረጠርኩ ተከትዬ ነበረ። ስለዚህ ወንድሜ ልታጠቃው ነበር ወይ? ምንም ቢሆን እኮ ወንድሜ ነው። ስለዚህ ቁሚ ያላይህም እያለችው ነበረ እና እንግዲህ ወንድሜ ደግሞ ካልደረሱበት ማንንም ሰው አይነካም ብላ ስትለው
ታዲያ እኔ ምን አደረግኩኝ ይላታል። ኑኑና ቤሉል አብረው ነበሩ በዛ ቅጽበት። እንግዲህ ኤልሹም አይታቸዋለች፣ እየሆነ ያለውን ነገር አይታለች። ሁለቱ በፍቅር ክንፍ ብለው አይታለች። ነገር ግን በዛ ሰዓት ግን ስለ ወንድሟ ነበር ያሰበችውና ከእሷ ጋር ስላየ ነው አለችው። ወንድሜ ሳደርስበት አይነካም፣ ያን የሚደበደበ ከእሷ ጋር ስላየ ነው ስትለው፣ እሱ ደግሞ እኔ በህይወት እያለሁኝ መቼም እሷ ከእሱ ጋር ትሆንም እያለ ነው። እንግዲህ እዚህ ቀደም አዶኒ ነበረ እኔ በህይወት እያለሁኝ እናንተ ሁለታችሁ አብራችሁ አትሆኑም፣ አጥፍቼ እጠፋለሁ እያለ እንግዲህ ሲፎክር የነበረው አዶኒ ነበረ። አዶኒ አርፎ ተቀምጧል። እንግዲህ ምን እንዳገኘ ባናቅም አርፎ ተቀምጧል። ሌላ ተንኮል አስቦ ይሆን አላቅም። ለአሁኑ ግን እሱ አርፎ ተቀምጧል። በመካከላቸው መግባትን ትቷል ማለት ነው። በእርግጥ ኑኑን እየጠየቃት ነው በምትሄድበት ቦታ እየተከተለ። ነገር ግን እሷም ደግሞ ኃይለኛ ሆናበታለች። እንደውም ከአጠገቤ ከዚህ በኋላ እንዳትደርስ ወዮልህ ብለዋለች። እና ይህ ነገር እንግዲህ በዚህ እያለ ነበረ ጆ ደግሞ ሌላ ታሪክ ይዞ የመጣው እኔ በህይወት እያለሁኝ እሷ ከእሱ ጋር አብረው አይሆኑም እያለ ነው። እንግዲህ ምን ሊያደርግ ይሆን? ሊጠልፋት ይሆን? ይችኑን ቆይ ምንድን ነው ነገሩ? ቆይ ምንድን ነው ወንዶች ሁሉ እርስ በርስ የሚደባደቡባት? እሷ እንደ ነፍሷ የምትወደው ቤሉልን ብቻ ነው። እንግዲህ የቤሉልን ፍቅር ከተቀበለችው ጊዜ ጀምሮ ሁለቱ በጣም ደስ የሚል ጊዜ ያሳለፉ ይገኛሉ። በዚህ ነገር ውስጥ ግን ማንም ቤተሰብ አያውቅም፣ ያያቸውም የለም። በረንዳ ላይ ግን ብዙ ጊዜ እኔ በጣም የምፈራው ደግሞ ወርደው ሳሎን ያለው በረንዳ ላይ ነው የሚቀመጡትና እሱ ነገር እንግዲህ ያስበልቷቸዋል። እዚህ ቀደም አይንዬ ተደብቃ አይታ ተቆጥጣት ነበረ። አሁን ግን ሄለን አይታታለች። በጣም ከባድ ነው። ቤሉልና ኑኑ በረንዳ ላይ እያወሩ እና ሄለን እንግዲህ ሾከክ እያለች በረንዳው አጋጣሚ ክፍት ስለነበረ በሩ ታያቸዋለች። ጭራሽ ኑኑ ሂዳ ስትለጠፍበት ሁሉ እያየች ነበረ። በጣም ተናዳለች። ይቺ መዥገር ካጠገቡ አልደርስም ብላ ምላ ተገዝታ መልሳ ከሱ ጋር ሆነች። ስለዚህ እሷን አርቄ ካላባረርኩኝ ወይም ደግሞ እሷን እስከ መጨረሻው ከዚህ ከህይወቱ ካላስወጣሁኝ ሌላ ችግር ነው ይዛብኝ የምትመጣው እያለች ነው። ሄለን ምን ልታረጋት ትችላለች? ኑኑ የውሸት የክስ ወረቀት አምጥታ እንግዲህ ተከሰሻን ብለው ኑኑ በፍርሃት ላይ ነው የምትገኘው። ምክንያቱም የሄለን ተንኮል ነው የራሱ እንጂ በፍጹም የልጁ ቤተሰቦች እሷን ከሰዋት አይመስለኝም። ምክንያቱም እሷ ወንድ ልጅ ነው፣ ትልቅ ልጅ ነው፣ ህፃን ልጅ አይደለም። የወንድሟ ጓደኛ ነው፣ የመኩ ጓደኛ። ስለዚህ እሷ መኪና አልያዘችም፣ እሷ አልገጨችውም። የተገጨው በመኪና ነው። ወንድ ልጅ ነው፣ እሱ ነው፣ የራሱ ጥፋት ነው። በቃ አለቀ። ታናሿ ወይም የሆነ ህፃን ልጅ አይደለም እሷ ጎዳችው የሚባለውና እሷ ተጠያቂ አትሆንም። እዛ ሀገራቸውን ለቀው ይሄ መጡት ምንድን ነው ልክ እንደዚህ አይነት አሁን በገጠር ባህል ማለት ነው የሆነ ቤተሰብ ሲጣላ በጣም እንደዚህ ከፍ ያለ ጸብ ከሆነ ምንድን ነው ልጃችሁን ዳሩ ይባላል ምናምን የሆነ ባህል አለ። ብቻ ታሪኩ ረዘም ያለ ነው እና እሱን ነገር አይፈልጉትም። በዛ ላይ ደግሞ እንደዚህ ያደረገችን ብለው ለልጃችን እንደዚህ መሆን እሷ ምክንያት ናት ብለው ቤተሰብ ጸብ እንዳይገባ ነው አገር ለቀ ሄዱት እንጂ ልጅቷን በህግ የሚያስጠይቃት ጉዳይ አይደለም እሱ ሲጀመር ጉዳዩ። ነገር ግን የሄለን ተግባር ነው የራሱ የውሸት የክስ ወረቀት አምጥታ እንግዲህ ኑኑን ለማስፈራራት እየሞከረች ነበረ። ነገሩን ግን ቤሉል ደርሶበታል። ቤሉል እጅ ስለገባ ይሄ ነገሩ ይጣራል ማለት ነው እንዴት ምን እንደሆነ። ስለዚህ ለጊዜው ልትታሰርም ላትታሰርም ትችላለች። የውሸቱ ወንጀል የውሸት ነው ሲጀመር እሷ እንደጎዳችው ምናምን ነውና ስለዚህ እውነቱ ሲወጣ መውጣቱ አይቀርም ብትታሰር እንኳን ማለት ነው። ግን ቤሉል ማወቁ ጥሩ ነው። ነገሩን በደንብ እንዲያጣራው ተሸፋፍኖ እንዳይቀር ያደርጋል ብዬ አስባለሁ። በሌላ በኩል ደግሞ ወይዘሮ ሄለን ከትምህርት ቤት ስልክ ተደውሎላት ለምንድን ነው የትምህርት ቤት ክፍያ የምከፍሉት ብለው እንግዲህ ከቢሮ ተደውሎላት ነበረ። እሷን በድንጋጤ ዛሬ ከፍያለሁ አለች። እኮ እሱ ነው እኮ ችግሩ፣ ለምን ከፈላችሁ? ልጃችሁ ኤልሹ እኮ እዚህ እየተማረች አይደለም አሉ እና እንግዲህ በዚህ የተነሳ ሄለን ስታለቅስ፣ ምክንያቱም ይህን ሁሉ ዋጋ የምከፍለው ሰው እስከ መግደል የደረሰችው ወንጀል የምትሰራው ገንዘብ ለማካበት ነው። ለማን? ለኤልሹ ነው ይሁሉ እንግዲህ የሚሉሽን ባላወቅሽ ገበያ ባልወጣሽ ይባላል። ጉድሽን ባላወቅሽ ለኤልሹ እንደዚህ ባልተጋሽ ነበረ። ኤልሹ እንግዲህ የአይንዬ ልጅ ናት። የራሷ ልጅ እያሰቃየች ያለችው ሄለን ማለት ነው። ኑኑ የራሷ ልጅ ናት እንግዲህ እያሰቃየቻት ትገኛለች። እናም እንግዲህ እንደዛ ዋጋ የምከፍልላት ብዙ ወንጀሎችን የምትሰራው ገንዘብ ለማግኘት ብላ ለኤልሹ ብላ ነው
ኤልሹ የአቶ ቶማስ ልጅ እንዳልሆነች ስለምታውቅ የአባቷ ንብረት እንኳ ነገ የሆነ ነገር ቢፈጠር የአባቷ ንብረትን ራሱ መካፈል እንደማትችል ስለምታውቅ ነው አሁን ላይ የአባቷን አልፎ የቤሉልን ንብረት የእናቱን ንብረት ማለት ነው በልጇ ስም ለማድረግ ብቻ ብዙ ነገሮችን የምትሰራው ለኤልሹ ብላ ነው። ባሏን ከድታ ወይም ደግሞ ከቴዲ አርግዛ እያለ ግን የቶማስ ልጅ ነው ብላ ቶማስን እስከ ማግባት የደረሰችው ገንዘብ ወዳድነት ነው። ልጇ በድህነት እንዳታድግ ነውና ይህን ሁሉ እንግዲህ ማትወደውን ሰው ቶማስን እስከ ማግባት የደረሰችው ይህን ሁሉ ዋጋ የከፈለችው ለሷ ብላ ነበረ። አስቡትና አለመማሯ አሳብዳትና ሄለን ስታለቅስ ነበር። እንግዲህ በዚህ ሁኔታ እያሉ ነው ኤልሹም እንግዲህ አዶናይን ከቤት ይዟት እንዲወጣ አድርጋለች፣ ከተሳካላቸው ማለት ነው። ምክንያቱም ከጧት እስከ ማታ በሯን በመቆለፍ ከእናቷና ከወንድሟ አምልጣለች ማለት ነው። እንግዲህ ያው ቁጣቸውን ነው ሊገርፏት አይችሉም። እና በዚህ የተነሳ እንግዲህ መኩም ደግሞ እውነቱ እኮ የደረስበት ነበር ዝም ብላ ነው እንጂ እኔ እኮ አውቃለሁ ከመጀመሪያውም እያለ ነበረ። እና እንግዲህ ኤልሹ አሁን ላይ ወደ አዶኒ ቤት ልትደበቅ ልትሄድ ነው። ምናልባት መውጣት ከቻለች ማለት ነው። ቤሉ ሳሎን ቁጭ ብሎ አዶኒ ቀስ ብሎ ከቤታቸው ገብቶ ወደ ኑኑ ወደ ኤልሹ መኝታ ቤት ሂዷል። እኔ እንግዳ ድራማ ላይ ግራ የሚገባኝ ነገር በራቸው ለምንድን ነው የማይዘጋው ነው። ማለቴ ከውጭ የሚመጣ ሰው እንደፈለገ ነው የሚገባው እነሱ ቤትና ካያችሁ እንግዲህ ጆንኳይ ቤታቸው እነሱ በተኙበት ገብቶ ቤት ቁጭ ይል ነበርና ብዙ ጊዜ ለምን በራቸው እንደማይዘጋ አላውቅም። እንግዲህ አዶኒም በር ሳያንኳኳ ነበር ተደብቆ ቤሉል ሳሎን ቁጭ ብሎ ከጀርባው ወደ ፎቅ ይወጣና እንግዲህ ኤልሹን ይዟት ሊወጣ ነው ከቤት። ይዘኸኝ ጥፋ ለጊዜው ካንተ ጋር ልሁን ይገሉኛም ብላ ነውና እና እንግዲህ ሲመለሱ ካልተያዙ ነው። ምክንያቱም ሲወርዱ እዛው ነው ያለው ቤሉል አልተንቀሳቀሰምና እንዳያያቸው በጣም እየፈራሁኝ ነው። ሌላው ደግሞ እንግዲህ መሲ ናት። መሲ እንግዲህ ተደብቃ ሌሊት ስራ ጀምራለች። ምን አይነት ስራ እንደጀመረች አናውቅም። መጥፎ ይሆን ጥሩ ባናውቅም ተስፋ አደርጋለሁ መጥፎ ስራ እንደማትሰራ መሲ። ግን የሌሊት ስራ ነው እንግዲህ እየሰራች ያለችው። ቀን ሄለን ቤት ትሰራለች፣ ሌሊት ደግሞ ውጭ እየሰራች ትገኛለች። ይህን ነገር የምታደርገው በድብቅ ነው። ሄለን ካወቀች እንደማትፈቅድላት ታውቃለች። ሄለን ዙሪያውን ገደል ልታረግባት ነው የምትፈልገው። በእጇ ቁጥጥር ልታደርጋት፣ ቤት ውስጥ ገንዘብ አትከፍላትም። ውጭ እንዳትሰራ ትከለክላታለች፣ እንዳትማር ትከለክላታለች። በዚህ የተነሳ ሌሊት ተደብቃ እየሄደች ከእናቷ ጋር ተማክራ ስራ እየሰራች ነበረ። እና እንግዲህ ይሄ ነገር ቢታወቅ ልጄ ጥሩ አይደለም ስትላት እናቷ ምን ማድረግ እችላለሁ እናቴ፣ እውነታውን እያየሽ አይንሽን አንዳንዴ የማጨፍኝ እንጂ አስተውይ እያለቻት ነበር እናቷን። ሄለን ይህን ነገር ብታይ አትፈቅድልኝም፣ ስለዚህ ያለኝ አማራጭ ተደብቄ መሄድ ነው አለች። ብቻ መሲ መጥፎ ነገር እንደማሰራ ተስፋ እናደርጋለን። ነገር ግን በጣም ነው ያሳዘነችኝ። ከዚህ ሁሉ እናትየዋ ቤሉል ቤት እንደሰጣት ብትነግራት ኑሮ ይሄ ሁሉ ስቃይ ልጆቹ ላይ አይሆንም ነበር። ቤሉል ቤት ተከራይቶላት ይሁን ገዝቶላት አላቅም፣ ላይነየ ቤት ሰጥቷታል። እሷ ግን እዛ ቤት ነው እየኖረች ያለችው። እና የኔ ውድ ቤተሰቦች እንግዲህ እንግዳ ድራማ ሞቅ ሸብረቅ ብሎ ክፍል 47 እንግዲህ ይሄን ይመስል ነበረ። ሄለንም እንግዲህ የቤሉልና የኑኑን አብሮ መሆን አይታለች። በቀጣይ ኑኑ ላይ ምን እርምጃ ልትወስድባት ትችላለች? ከስሩ ማዘዣ ውጭ ማለት ነው። በዛ ላይ ደግሞ ጆ አሁንም እንደተናደደ ነው ቤሉልና ኑኑ ለማለያየት ብዙ ነገር ማድረጉ አይቀርም። መሲም ደግሞ እንግዲህ ዛሬ ነገ ተደረሰብኝ እያለች በድብቅ እየሄደች የምትሰራው ስራ መቼም መጥፎ ስራ እንደማይሆን ተስፋ እናደርጋለን። እና የኔ ውድ ቤተሰቦች በቀጣይ ክፍል ደግሞ በክፍል 48 እስከምንገናኝ ድረስ ሁላችሁንም ወዳችኋለሁኝ። ቸር ቆዩልኝ።